ለሊኔ እኔ ማስተካከል አልችልም አልኩሽ አይደል እኔ በራሴ መንገድ አደይና አስወግዳታለሁ እንዳንቺ ሌሊቱ ሙሉ ሲጓዝ አላደረ ይሄ ልጅ እኮ ደህና አይደለም ቆይ ምን አድርገሽው ነው ባንቺ በኩል ጋር ሾፍ እንዲያደርገኝ ነው ማለት ማስከሰከሳተ እየተነሳች አይደለም ከኪንጎ ጋር ለመጨረሻ ጊዜ ተገናኛችሁት መቼ ነው ቆይ ምን አድርገሽ ወንድሜ ወደደሽ ባፈቀረሽ ይሄ ልጅ ደህና አይደለም እኔ ትናንትና ምንም ምግብ አልሰራውም ቤዛ እዚህ ነገር ውስጥ እጁ አለበት አመንሽም አላመንሽም እኔ ምንም ማውቀው ነገር የለም እሺ ሁለቱም የምግብ መመረዝ ነው ተባሉ አደይ ካልሆነች ሌላ ማን ይሆናል አደይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል በቃ አዎ በቃ እሺ አሁን ቤት የለቀውጣ ትክክለኛ ወንጀለኛውን ፈልጋችሁ አገኝ ዴቭ እነዚህ ሰዎች ለሊኔ በቃ ነይ ለሊኔ አያደል ባቡሬ ምኑን ለሊ ቤታችን ድረስ ተፈራችን እንደስኩን የተከታተሉን ለዚህ ነበር ልጣስተኝ ነበር እሱም በኋላ እናወራለን አሁን ቼክ ታደርጋለች ባቡሬ እኔ በጣም ፈርቻለሁ ቆይሽ እየተከታተሉንስ ቢሆን አትፍሪ ለሊ እኔ ያለሁልሽ አሁን ቤት እንሂድ ነይ ለሊ አደይ የኔ ቆንጆ ዴቭ ለምን መጣ ተረጋጊ እታለም እዚህ የለችም ግን ዴቭ ለምን መጣ ከዚህ በኋላ እዚህ መገናኘት የለብንም አላልኩም ሱማ ተባብለናል ግን አልቻልኩም ላድርግ እዚህ ቤት ውስጥ እያለች ስትናፍቂኝ ጊዜ አልቻልኩም ከዛ መጣሁ እሺ በቃ ለዛሬ ይሁን ሌላ ቀን ግን እንዳይደገም እሺ አደይ አይደገምሽ አታስቢ ልልታ ግን ደህና አይደለሁም የኔ ህይወት ምን ነው ዴቭ ቆይ እስከመቼ ነው አንድ ላይ ሆነን አንድ ላይ እንዳልሆነ ሰው ምን ለያየ ስንት ነገር ተነጋግረን ሱማ አውርተናል አደይ ግን በቃ አልቻልኩም ላግባሽና አንድ ላይ ህይወት እንጀምር በዚህ ፍጥነት ምንም የሚሆን ነገር የለም መረጋጋት አለብን ከዚህ በፊት ደግሞ ተነጋግረናል ዛሬ ምን ተፈጥሮ ነው አላውቅም አደይ ግን ደግሞ ደስተኞች መሆን እየቻለን ለምንድን ነው እዚህ ቤት ውስጥ ፍቅራችንን እንገድበው ለትንሽ ጊዜ ነው ዴቭ እባክህ ልትረዳኝ ሞክር በዚህ ሁኔታ እዚህ ቤት ውስጥ መቀጠል የለብንም ተጋብተን የራሳችንን ህይወት መኖር አለብን እስከመቼ እዚህ ቤት ውስጥ እንኖራለን ታዲያ ዛሬ ካልሆነ ይባላል እንዴ ይቅርታ አደይ ግን ደግሞ ከዚህ ቤት መውጣትና ፍቅራችንን ይፋ ማውጣት አለብን በችኮላ የሚሆን ነገር የለም ትንሽ ሰከነ ማለት አለብን እሺ አደይ እረዳሻለሁ ግን አንቺም ልትረጂኝ ሞክሪ የኔ ቆንጆ እኔ በጣም ነው የምወድሽ ያላንቺ ደግሞ ለኔ ህይወት ከባድ ነው ማን ነው ዴቭ እኔ አላምንም ዴቭ አንተ ደግሞ እዚህ ውስጥ ምን ትሰራለህ እኔ አደይ ላወራት ነው የመጣሁት ባይሆን አንቺ ልጠይቅሽ እዚህ ምን ሰራልሽ እኔማ አደይ ቆንጆ ሹምጭልኝ ብላኝ ይዤላት መጥቼ ነው አምጡ ቤዛ መሰከናለሁ ሂጅ በቃ እሺ ሄዳለሁ ከረበሽኳችሁ በጣም ይቅርታ ለምን እዚህ ደስ ገብቼ ፍቅራችሁን ስላቋረጥኳችሁ ይቅርታ አስቤበታለሁ ማዴ ችግር የለውም አትጨነቂ እና ደግሞ ዴቭ ካላስቸገርኩ መኝታ ቤቴ ውስጥ አምፖል ተበላሽቷል ታይልኛለህ አምፖል አዎ ዴቭ አደይ በልታ እስክጨርስ ድረስ አስተካክልልኝ እኔ ስለ አምፖል አላውቅም ቤዛ ሂጂና ላሹ ነገሩ ያስተካክልልሻል እሱ ለራሱ እልም ያለ ይገጣል ልጅ ነው በዛ ላይ ደግሞ ከመወዛወዝ ውጪ ምንም ነው ያለው ቤዛ እኔ ማስተካከል አልችልም አልኩሽ አይደል በበቃ ቀጥልሽ ውጪ እሺ ዴቭ ወጣለሁ አደይ ግን ሽሮ ትንሽ ጨው ሳያንስ አይቀርም ምን አዎ ጨው አንሶታል ታየው ቤዛ ሽሮ ያሰኘኝ ቀድም ነበር አሁን ደግሞ የመብላት ፍላጎት የለኝ መብላትማ አለብሽ አደይ ወይ ላጉርስሽ እንዴ አልፈልግም አመሰግናለሁ ውጪ በቃ ኡፍ አድርቅ የሆነች ልጅ ዛሬ ደግሞ ብሶባታል አይ ቤዛ በጣም እየተንከባከበችሽ ነው የሆነ ነገርማ ከኔ ፈልጋለች እንጂ ከመሬት ተነስተማ እንደዚህ ሐሳብ ያተው ነው እኔም አላመንኳትም አደይ ግን ተጠንቀቂ እሺ ዴቭ በቃ አሁን ሂድ ደግሞ ለትዬ ተናግራ አብረው ቢመጡስ እሺ እሄዳለሁ አደይ ግን ያንቺን ሽሮ አብረሽ መብላት ፈልጋለሁ እኔ እንኳን አልበላም ዴቭ ባይሆን መኝታ ቤት ወሰድን አንተ ብላ እንዴ ለምን ለራስሽ ብለሽ መስሎኝ ያሰራሽ አዎ ለራሴ ብዬ ነበር ግን አሁን ምንም የመብላት ፍላጎት የለኝም ለምን እኔ ቆንጆ
ምግብ ካልበላሽ እኮ ትጎጃለሽ የኔ ልጅ ባይሆን ለምን አብረን አንበላ እንብላ በፍጹም አልበላ የምግብ ሽታው ራሱ በጣም ይረብሻል እንኳን ልበለው እንዴት ነው የሆነው ማለቴ እንዴት እንደዚህ ሊሆን ይችላል አላውቅም ዴቭ እኔም ገርሞኛል ያመኝ ነው መሰለኝ ምንሽ ነው ማምሽ የኔ ቆንጆ ምን ሆነሽ ነው ምን ሆነሽ እያመመኝ ነው ዴቭ አፌን ይመረኛል ምግብ መብላት ያሰኘኝም ታዲያ ወይ ወደ ሐኪም ቤት እንሂድ አይደል አይሆንም ዴቭ ባይሆን አንተ ላጉርስ ጉርሻ ከሆነ ያስማማናል ለማንኛውም አንቺ መታየት አለብሽ ችላ ማለት የለብሽ እሺ አልዘናጋም ደግሞ አታካብዱ ትንሽ ነው ምግብ ስለከለከለኝ ነው እንጂ ህመም የለውም ታውቂያለሽ ለስንት ጊዜ ተመኘሁትን ጉርሻ አገኘሁት እማዬ ብቻ ነች ካጠገቤ ሳህን ይዛ መጥታ ነበር ጉርሻ ትወዳለህ እንዴ በጣም እንጂ እኔም እንዳንተው ነኝ በእጄ ከመመላ የሰው ጉርሻ እወዳለሁ ታዲያ ለጉርስሽ አይደል አይ ዴቭ ይቅርብኝ ውስጤን ጥሩ ስሜት የተሰማኝ አይደለም ከበላውበት ደግሞ የባሰ ነው የሚሆነው አንተ ይዘው ሂድና ጨርሰው እሺ እኔ ቆንጆ ከባሰብሽ ግን ንገሪኝ እሺ አይደል ሆስፒታል እንሄዳለን እሺ ዴቭ እነግርሃለሁ ደግሞ እንደና ነኝ አትጨነቅ እሺ እኔ ቆንጆ እወድሻለሁ ቤዛ ወይ ፍቅሬ ቆይ ምን እያደረግሽ ነው አሁን ምን እየሰራሽ ምን አደረኩ ደግሞ እኔ ካሁን አንድ ነገር አደረገች ብዬ እየጠበቅኩሽ ነው አንቺ ግን ምንም እያደረግሽ አይደለም ቆይ ምንድነው ችግርሽ ኧረ እኔ ምንም ችግር የለብኝም ፍቅር እርግጠኛ ነሽ አዎ እርግጠኛ ነኝ አንቺ ምንም ነገር ማድረግ ካልቻልሽ እኔ በራሴ መንገድ አደይን አስወግዳታለሁ ቤዛ ፍቅር ትንሽ ብቻ ታገሽኝ የሚሆነውን አሳይሻለሁ እሺ ግን አንቺን በመጠበቅ ብቻ እንደዚሁ ቀረ አንድ ነገር አድርጊ እሺ ፍቅር አደርጋለሁ አንቺ ተረገምሽ ይሄን የምትመኪበትን እናትሽን ቤት ተታሽ ጋንም ትገበልሽ ጠብቂ የሚበላ ነገር ደግሞ አምጪልኝ እሺ ፍቅር መኝታ ቤትሽ አምጣልሻለሁ እሺ ፈጠን አድርጊው ማነው በዚህ ጧት የሚያንኳኳ ማነው አረቀስ አንቺው የፈጣሪ ያለ ሃያሹ እንዴት ነህ ምንድነው የሰው በር በጧቱ እንዲመደብደብ ቆይ አንቺ ልጅ መኖሪያ ቤት የለሽም እንዴ አለኝ እንጂ አሹ ዴቭ አለ አለሱ ማይት ሄዳል ብለሽ ነው እንዳንቺ ሌሊቱ ሙሉ ሲጓዝ አላደረ እሺ ዞር በልልኝ ልግባ ወዴት ነው መገቢው ወደ ቤት ነው ምንድነው የሚያደናበር አንተ ሰውዬ ዞር በልልኝ አይ የለም ይሄ ቤት የተከበረ ሰው ቤት ነው 2 ሰዓት ሳይሞላ ዝም ብሎ ዘው ብሎ መግባት የለም አዎ ሄጄ እህትዬን ጠይቄ ትግባ ካሉ ትገቢያለሽ አይ የሚሉ ተሆነ ደግሞ እዚሁ ትቆሚያለሽ ኧረ እባክህ ብዬ ስሰማ አላበዛሁም እንዴ ቆይ አንተ ችግር ምንድነው ምንም ችግር የለብኝም ምን ይኖርብኛል ወልጋዳ አሁን ይኸውልሽ ሳትወላገጂ እዚሁ ቆሚ እንዴ ምን ያደረክ ነው አንተ ሰው አመረርከው እንዴ አሹ ክፈትልኝ አሹ አመረረው እንዴ ቲና ምንድነው ችግር አለ ምን ነው በጧቱ ማሚዬ እንዴት ነሽ እግዚአብሔር ይመስገን መቼ መተሽ ነው አሁን ነው የመጣሁት ማሚዬ ግን ይሄ አሹ የሚባል ልጅ ምንም ስራውን ባግባቡ አይሰራም ቆይ እንዴት በርኔ ላይ ይዘጋብኛል አሹ ከዚህ በፊት ቲናን ታውቃታለህ አይደለ እሱማ አውቃታለሁ ግን ደግሞ በዚህ ሌሊት ስትመጣ ምን ሆና ነው ይጣራ ብዬ እኮ ነው ታልሆነ ደግሞ እዛው ባደረችበት ተዋል ብዬ ነው እንጂማ አውቃታለሁ እንዴት አላውቃትም እቺ አልቀረብህም ወገኛው በእኔ ግቢ እሺ ማሚ ዴቭ አንተ ዴቭ እንዴት እንደናፈከኝ ብታውቅ
ዴቭ ቲና እዚህ ምን ትሰሪያለሽ? ምን አገባሽ? ዴቭን ፈልጌ እንጂ መቼም አንቺን ፈልጌ አልመጣም። አሁኑኑ ከዴቭ ክፍል ውጭ። አቤት አይሰማም። እስኪ ድጋሚ ነው ውጭ። አደይ ልቀቂኝ እንጂ ምን እያደረግሽ ነው? ነጭ ልቀቂኝ። እሺ ቢያንስ ስሜው ልሂድ። ቆይ ምን እያደረግሽ ነው? ምንድነው ችግርሽ? ልቀቂኝ፣ አትያዥኝ፣ አይመለከትሽም። ቲና ዴቭ በተኛበትና ራሱን በማያውቅበት ሁኔታ ውስጥ እንደዚህ እንድታደርጊ አልፈቅድልሽም። እሺ የምታደርጊያቸው ነገሮች በጣም ይቀፋሉ፣ ተጠንቀቂ። ደግሞ እኔ በፍጹም እንደዚህ እንድታደርጊ አልፈቅድልሽም። እሺ አደይ ቲና ምንድነው ጭቅጭቁ? ማሚ እዚህ ቤት ያሉ ሰራተኞች ባለጌና ልቅ ጋጥ ወጥ ናቸው። አደይ ምንድነው የተፈጠረው? ቲናን እኮ ያለ ዴቭ ፍቃድ መኝታ ቤት መግባታችን ያልኳት ነበር። ሲጀመር አንቺ ራሱ ለምን መጣሽ? ለነገሩ ከእናንተ ጋር ምን አጨቃጨቀኝ? እሱን ራሱ አልጠይቀው። ዴቭ ተኝቷል። እንዴ ይሄ ልጅ እኮ ደህና አይደለም። አሪያ ተኩሳል። ኧረ በጭራሽ ደህና ነበር እኮ። ምንድነው ማታ የተመገበው? አሞት ነበር እንዴ ማታ? ዴቭ እንዴ ቆይ ምን አድርገሹ ነው? ምን አብልተሹ ነው? ደግሞ ይሄ ምንድነው? ልጁ ደህና አይደለም። ይሄ ልጅ ደህና አይደለም። አምቡላንስ ጋር ደውይ። ወይኔ ጉዴ ዴቭ ምን ሆነብኝ? አሁን ገብታችን ታይና ደውይ። ወይኔ ጉዴ ፈላ። ወይኔ አክስቴ አሁንም ቢሆን አርፋ አልተቀመጠችም ማለት ነው። አዎ ለሊ እንዲህ በቀላሉ ምትወሽ አይመስለኝም። ግን አንቺ መፍራት የለብሽም፣ መጠንቀቅ ነው ያለብሽ። አንቺ ምንም የምታጭው ነገር የለም። ደስተኛ ሆነሽ መኖር ነው ያለብሽ። አዎ ቤኪ ከዚህ በኋላ ምንም አታመጣም። በሞት እንኳን እኔ ንብረት ላይ ምንም አይነት መብት አይኖራትም። ሞት ነው ያልሽው? እንደዛማ እንዳታስቢ። እኔ ያለው አንቺ መቼም አትሞች በለው። አንድ የሚቆረቆርልኝ ሰው አገኘው ማለት ነው። እኔ አንድ ብቻ አይደለም ለሊ፣ እንኳን ላንቺ ለብዙ ሰው ተርፋለሁ። ግን አሁን ግን ምን ብዙ ነገሮች ይቀሩኛል። ከሀገር ወጥቼ መስራት መለወጥ ፈልጋለሁ። ከሀገር ስለወጣ ህይወት ይቀየራል ማለት እኮ አይደለም ቤኪ። አዎ ለሊ እንደዛ እንዳልሆነ አውቃለሁ። ግን ነገሮች መቀየራቸው አይቀርም አይደል? አዎ ለሊ ሁሉም ነገሮች ይቀየራሉ። እንደኔ ግን ባትይ ጥሩ ነው። በቃ እዚህ ሆነ ያለውን ነገር ስራ። በተረፈ ደግሞ እኔ ያግዛለሁ። ሁለታችንም ተጋግዘን የተሻለ ነገር እንፈጥራለን። እና ደግሞ አንተ ባልከው ሲሆን ፈጣሪ ባለው ነው የምትኖረው። አይ ለሊ ምንሽ ግርም እንደሚለኝ ግን ታውቂያለሽ? ምንድነው? ለሰው የምታስቢው ነገር ነው። እንዴት ቆይ ሰው ግን ከራሱ በላይ ለሰው እንደዚህ ያስባል? በቃ አታካብደው። እኔ በጣም ብዙ ነገሮች አሉብኝ። ከዛ አንፃር እንደበፊቱ አይደለም። እና ደግሞ ጨለምተኛውኝ አንተን እንዳላስከፋ። አንተ በጣም ጥሩ ልብ ያለ ልጅ ነህ። አይ ለሊ በተፈጠረው ነገር በጣም ተደናግጠን ነበር። አዎ ቤኪ አንተ ካገትከኝ በኋላ በጣም ፈሪ ሆኛለሁ። መንገድ ላይ ሲሄድ ቀና ብሎ ያገኝ ሰው ሁሉ እየተከታተለኝ ነው የሚመስለኝ። አይዞሽ አትፍሪ። እንደሞ ቆይ እኔ አሁን አገትኩሽ ነው እንደሚባለው? እሱም አዎ ልብን በቶሎ ነው የተረዳሁት። እንደማጨክንብኝ በጣም እርግጠኛ ነበርኩ። ግን ደግሞ በሳቱ ትንሽ ፈርቼ ነበር። ይቅርታ። ላንቺ ምንም ክፉ ነገር አይገባሽም። ከእስር ቤት እንደወጣው በጣም ብዙ ብር ያስፈልገኝ ነበር። ግን አንቺ ሆንሽና ሐሳቤን በሙሉ አስቀየርሽ። የሁለታችንም ልብ ጥሩ ሆኖ እንጂ ያንዳችን እንኳን ክፋት አስበው ቢሆን ኖሮ መች በቀላሉ ተስማምተን እንለያይ ነበር። ሲጀመር ፈጣሪ አንተን ይላከው ነው ሊያስተምረኝ ፈልጎ ይመስለኛል። አንቺና ፈጣሪሽ ያላችሁ ቁርኝነት ግን በጣም ያስቀናኛል። እንዴ ለምን ትቀናለህ? አንተም እኮ በዚህ ልክ ፈጣሪን ተስፋ ማድረግ ትችላለህ። እሱማ ወለሊ ደግሞ ካንቺ ጋር ፒስ መሆን የሚጠበቅብኝ። እንዴት እንደዛ አልክ? ባንቺ በኩል ጋር ሾፍ እንዲያደርገኝ ነው። ለምን በራስ በኩል አታገኘው? ቆይ ለምን ትፈራለህ? አረ ተይ ለሊ፣ እኔም ፈጣሪ ከተጣላኝ በጣም ቆይቷል። አንተ ተጣልተ ይሆናል እንጂ ፈጣሪ ምን ብሎ ይጣላል? አይ ቤኪ አንቺ ማታቂው ብዙ በህይወት ያለፉ ነገሮች አሉ። ቤዛ አምቡላንስ ጥሪ። የምን አምቡላንስ? ፍቅር ዳኝታ ነው። ፍቅር አረ አይመስለኝም። ማለት ማስቀሰቅሳት እየተነሳች አይደለም። ምን? ፍቅር እማዬ ፍቅር ደህና አትመስለኝም። ልጄ ዛሬ ልጆቹ ምን ሆነዋል? ወይኔ ጉዴ! ፍቅር ወይኔ ልጄ! እሱ ዛሬ ምንድን ነው? ዴቭ ክፍልም አለ እንዴ? ይሄ ዴቭ ክፍልም ነበር? ወይኔ ልጄ! ልጆቼ!
አዲ ቀመጠል ይላል አንቺ ቆቅ መረቅ የጉንዳን ሻኛ ይሆንሽ ልጅ እሺ ጠፋሽ እኮ አራለ ይጠፋለሁ በእናትህ አሃ ወሬድ ነው አታወሪኝም ምን ላውራ ለውጥም አለ እንዴ በቃ ኪንጎ ከሌለ እኔና አንቺ የጋራ ጉዳይ የለንም ማለት ነው ይኸውልህ ዳይመንዶ ሙዴ ጥሩ አይደለም አስደብራለሁ በቃ ተፋታኝሽ በእናትህ ወቾ ጉድ እንዴ ምን እሺ ነው ሁላችንም እንዴ ተጨንቀን ምን ሊውጠን ነው ቆይ እንደው ይሄ ምን ይባላል ቆይ አዴ ምን የሚሉት ጉድ አላውቅ ዳይመንድ ነክቶት እንደዚህ እንደሆነ ምንም ማውቀው ነገር የለም እንዴት አንድ ቤት ውስጥ ሁለት ሰው እንዴት ተለይቶ እንዴት እንደዚህ ይሆናል እኔ እንጃሽ ግን የሆነ ነገር አለ ቤዛ ፍቅርን እሺ ደግሞ ዴቪስ እኔ እንጃ ብቻ ምን እንደተፈጠረ ግራ ያጋባል እንደው ምን የሚሉት መቅሰፍት ነው ቆይ ገና በጧቱ ሁለት ሰው ታሞ እንደዚህ ሲሆን ይስ ፈጣሪ ተጣልቶ መሆን አለበት አሬ ይቀርባል እንዴት ናችሁ አብታይ እንዴት ነሽ አለሁላችሁ ቆየት ነበርሽ ጓደኛዬ ጋር ነው ያደርኩት ማሚዎች እንዳደርኩ ሰማች እንዴ አረ ትዝም አላልሻቸው ለራሳቸው ፈተና ውስጥ ገብቷል የምን ፈተና አልሰማሽም እንዴ ምን ዴቭና ፍቅር ታሞ ሆስፒታል ገባ ዴቪ ምን ሆነብኝ ተረጋግኛ ማራውቅ ብቻ በጧት ዴቭና ፍቅር ስንቀሰቀሳቸው ጸጥ አዲያሹ ምንድነው የሚያወራው ቆይ ምንድነው የተፈጠረው እኔ ያላውቅም ሩታ እኛም ግራ ገብቶናል ዴቭም ፍቅርም እኮ ደህና ነበሩ አሁን ግን ዴቭ እኔ አላምንም ዴቭ አንተ ደግሞ እዚህ ውስጥ ምን ትሰራለህ እኔ አደይ ላወራት ነው የመጣሁት ባይሆን አንቺ ልጠይቅሽ እዚህ ምን ሰራልሽ እኔማ አደይ ቆንጆ ሽሮ አምጪልኝ ብላኝ ይዤላት መጥቼ ነው አምጪ ቤዛ መሰከረ እማዬ ፍቅር ደህና አስመሰለኝ ልጄ ቤዛ የት ሄደች እሷም ከትዬ ጋር ሄዳለች ቤዛ እዚህ ነገር ውስጥ እጁ አለበት እንዴት አልሽ ሳኑ ዳይመንድ ምን እሺ ምን ሆነ ነው ቅምጥል እኮ ዘግተኛለች እኔን አላያትም እንዴ ጠርቀማኝ እንዳለፈች እንዴ አንተንም ዘጋች እንዴ ለነገሩ እኔን ሰላም ብላኛለች አንተን ግን ይበል የእጅን ያገኝ ምን ላርግ ዳይመንድ ምን ማድረግ ይችላል ይኸውልህ ሰውዬ በጊዜ ጠቅላላ አድርገህ ያዛት በኋላ እንዳይቆጭ ነገር ያለው አሁን እሱ አልፏል ባይሆን አንተ እንዴት ሆንክ አበበ ጋር ደወልክ አይ አልደወልኩም መጀመሪያ አደይላ ማክራትና ከዛ ደውለታለሁ ብያለሁ እንዴ ታዲያ ሄደን እናናግራታ በቃ አደይ ሲባል ደንዝሩላ ነው የሚቆመው አይደል ኪንግ ጣር እንደዛ አይደለም እኔ እኮ ማግዝ ነገር ካለ ብዬ ለብቻ ከምትሄድ አብረን ብንሄድ አይሻልም ወሬኛ ነገር ማን ይሄ ስራማ የቤዛ ነው ቤዛ ናት እንደዚህ ያደረገችው ምንድነው የተፈጠረው እስኪ አስረጂ እኔ ምንም አውቀው ነገር የለም ዴቭና ፍቅር ታውቀዋል ሄሎ ማሚ ምንድነው የተፈጠረው ዴቭ ደህና ነው የምግብ መመረዝ ምንድነው እኔ አላምንም ማሚ እና ደህና ናቸው ምንድነው የተፈጠረው አንቺ ተረጋግሽ እንዴት እንደዚህ ታደርጊያለሽ ወንድሜ በወድልሽ ነው
ባፈቀረሽ እንዴት እንደዛ ታድርጊያለሽ? ሩታ ምን እያደረግሽ ነው? ልቀቂኝ። ምንድን ነው? አታስመስይ። ወንድሜ በወደደሽና ባፈቀረሽ እንዴት እንደዛ ታድርጊያለሽ? ፍቅር የምታሰቃይሽና የምትበድልሽ ነበር የሚመስለኝ። ለካ ሰይጣን አንቺ ነሽ። ቆይ ምን አደረገሽ? ወንድሜ በወደደሽ ባፈቀረሽ እንዴት እንደዛ ታድርጊያለሽ? ሩታ ልቀቂኝ። ቆይ ትዬ ምንድን ነው ያሉሽ? ዴቭና ፍቅርም መርዘሻቸዋል። አታስመስይ። አንቺ ነሽ እንደዚህ ያደረግሽው። ቆይ ወንድሜ ምን አደረገሽ? ልቀቂኝ ሩታ። አመንሽም አላመንሽም እኔ ምንም ማውቀው ነገር የለም። እሺ አደይ ግን በጣም ነው የምታስብልህ እንዴ እና ምን ነው ቀና እንዴ እና ታዲያ እሷ ካላሰበችልኝ ማን ያስብልኝ ብለህ ነው? ማን አለኝ? ምን አለበት ባታፈቅረኝ እንኳን እንዳንተ ብታስብልኝ። አንተ ቤትኛው ጸባይ ነው የምታስብልህ? ደግሞ አደይ ያሰበችልህ አላሰበችልህ ቀምጥልና ይኸውልህ ጣበቅ አድርገህ ብትይዛን ነው የሚሻለው። እንደውም ለምን ሄደህ ይቅርታ ጠይቃት? ምን አጠፋሁኝ? እሷን ስለማፈቅራት ኃጢአተኛ ነኝ ማለት ነው? ይኸውልህ እኔ እንደዛ ማለት አይደለም፣ ግን በቃ አለ አይደል አንዳንዴ ይደብራል። እንዴ ምንድነው የሚደብረው? ይኸውልህ ኪንጎ እስቲ ቅምጥልን አንተ በራስህ ቦታ ሆነ አስባት። በጣም ከባድ እኮ አደይን እስኪ ተመልከታት። ምን ሆነ ከቅምጥል ጋር የሚመሳሰለው? ይኸውልህ አንተ አደይን ላይ የምትወድላት ነገር ቅምጥል እንደ አደይ ባይሆንም የራሱ የሆነ የሚያምር ደስ የሚል ነገር አላት። እንዴ አደይ ምንድነው? ምን ሆነሽ ነው? ቆይ የተፈጠረ ችግር አለ? ዴቭ ሆስፒታል ገብቷል። ምን? እንዴ ዴቭ ምን ሆነ? ዴቭና ፍቅር ሆስፒታል ናቸው። ለምን? ቆይ ምን ተፈጥሮ ነው? ምን ነክቷቸው ነው? ማታ እኮ ሰላም ነበሩ፣ አሁን ግን ደህና አይደሉም። ሁለቱም የምግብ መመረዝ ነው ተባሉ። ሩታ ደግሞ እኔ እንዳደረኩት ነው የተሰማት። የምግብ መመረዝ? እቺ ተረገመች ፍቅር ናት እንደዚህ ያደረገችው? ፍቅርም እኮ ተመርዛለች። ወይ እሺ ታዲያ ማን ነው እንደዚህ ያደረገው? ቤዛ ናት። ደግሞ በእርግጠኝነት እሷ ናት የምትሆነው። ይህንን ሰሞን አጠገብ ያልጠፋ ብላ ነበር። እቺ ውሻ የት ነች አሁን ያለችው? ከትዬ ጋር ሆስፒታል ሄዳለች። ቆይ ምን አይነት ነገር ነው እሺ የሆነው አሁን? ቆይ ዴቭ ደህና ነው? ተጎድቷል? ገና አላወኩም። ሩታ ናት ትዬን ያናገረቻቸው። ታዲያ ወዴት እየሄድሽ ነው? ከሩታ ጋር ያልሆነ ነገር መነጋገር አልፈለኩም እና አሁን ደግሞ ለሊ ጋር እየሄድኩ ነው። ሆስፒታሉን ካወቃችሁት ደግሞ ንገሩኝ አደራ። እሺ እቴ እነግርሻለሁ። ይኸውልሽ አደይ እነሱ ምንም አሉ ምንም አንቺ እስካላደረግሽው ድረስ አይመለከትሽም። ራስሽን ጠብቂሽ። እሺ በቃ ልሂድ። እነዚህ የተረገሙ ለማንኛውም ና እንሂድ። ይህ ሁሉ የዛች አደይ ስራ ነው። ፍቅርንስ እሺ ይሁን፣ እሱማ የታወቀ ነው። ዝም ብላችሁ አታውሩ። ብቻ ልጆቼ ደህና ይሁኑ። እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታረጊም? ለዲቭ ከሆነ ነው ያለው፣ ለፍቅርም ደግሞ ቤዛ አለች። ደግሞ ዶክተሩ ያለውን ሰምተሻል አይደል? ልጄን ጥዬ የት ሄዳለሁ ቲና? ወይ ጉድ! በገዛ ቤቴ ግን ማን ነው እንዲህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራውም። አደይ ናት የሰራችው። እሷ ናት የመረዘቻቸው። በቃ ቤዛ አንቺም ሆንሽ አደይ ተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጂና ቤቱን ጠብቂ። ቤዛ ሰምተሻል የተባልሽውን? ውጪና ከዛሽ ከማትረባ ጋር ሂጂና ቤቱን ጠብቂ። እሺ ስራው ግን አደጋ ላይ የሚጥል መሆን የለበትም። ለስንት ነው የምንሰራው? አይ እንደዛ ከሆነ ጨላው በጣም አዛ ነው የሚሆነው። ይህን ያልበለኝና እንነጋገራለን። እሺ ለማንኛውም ስመጣ እናወራለን። እሺ ቻው። ማን ነው? ወዴት ነው የምትሄደው? አይ ጀለስ ነው። የትኛው ጀለስ? ጓደኛዬ ነው። ማን ብልሽ ማንን ታውቂያለሽ? እሺ ግን የምን ስራ ነው? ሰው ልታግቱ ነው? አይ ይሄ ቀለል ያለ ስራ ነው። ጨላው አሪፍ ከሆነ ሰራዋለሁ። ቆይ ለምን ማለት ለምን ሰራለን ጥያቄ? አዎ ትናንትና ማታ እንዴት ሆነ ወደ ቤት እንደገባ ያወቅ ለምን እንደዚህ ታስባለህ? ምን ነው ፈራሽ እንዴ? እንዴት አልፈራም ቤኪ። ሰዎቹ ካገኙ እኮ ከመግደል ራስ ወደ ኋላ ይሉ። ትንሽ እንኳን ለራስ አትፈራም? እነሱ የት ያገኙኛል ለሊ? ደሞ እስከ መቼ ፈርቼ ይኖራሉ? ተው ቤኪ፣ እኔ እንደዚህ አይነት ግዴለሽነትን አልደግፍም። አታስቢ፣ ራሴን ጠብቃለሁ። ራሴን የማይሆን ነገር ውስጥ አልከትም። ልትሄድ ነው? አዎ ጀለስን አውርቼው እመጣለሁ። በቃ እዚህ ሆነሽ ጠብቂ። እሺ ግን ትመጣለህ አይደል? ምን ነው በዛው እንዳልጠፋብሽ ፈራሽ? እየቀለድኩ አይደለም ቤኪ። እና ታዲያ ምን እሺ? ቆይ እሺ ወንጀል ለምትሰሩት? አይ ለሊ ሌላ ነገር ነው የምንሰራው። ያው ህጋዊ ባይሆንም ግን ማንንም ሰው አንጎዳም። እርግጠኛ ነህ? አዎ ለሊ አታስቢ። እሺ በቃ
ራስን ጠብቅ። ባትሄድ ግን በጣም ደስ ይለኝ ነበር። ይቅርታ። አንቺ ግን እንደዚህ መጨነቅ የለብሽም። ሩታ ያለቴ ተረጋጊ። ምንድነው እሱ? አደይ ናት። ከሷ ውጭ ማንም ሁለቱን እንደዚህ ሊያደርግ አይችልም። ማሹ አትሳሳት። ሩታ በአፍሽን ሰብስቢ። ሀዲየን በማታውቀው ነገር አትወንጅላት። አንተም እሷን የደገፍካት ነው? ይኸውልሽ አደይን ታንቺ በላይ እኔ በደንብ አውቃታለሁ። ሩታ እንዲህ ማለት አትችይም። አደይ ካልሆነች ሌላ ማን ይሆናል? ምግባቸውን መርዛ ፍቅርንና ዴቭን ልትገላቸው ነበር። አደይ በጣም ክፉ ልጅ ናት። በቃሽ ሩታ፣ ተይ በላይ ስለ አደይ ምንም ነገር ክፉ ነገር እንዳትናገሪ። እንጣላለን። አንተም አለህበት ማለት ነው ሩታ። አዎ እንደዛ ቢሆን ነው። አንተም ስለ ጉዳዩ ብታውቅ ነው እንጂ በጤናህም አይደለም። እኔ ሰው ለመግደል ከአደይ ጋር መጣመረው? ከኔ ጋር ትጨፍሪ እኔን ምንም አታውቅኝም ማለት ነው? አዎ አላውቅህም። አደይ የሰራችውን ስራ አይተህ አንተም ዝም የምትል ከሆነ አንተም እጅህ አለበት ማለት ነው። በቃሽ። ተያዋላ ከኔ ጋር ንግግር አቁም። ከመድር ፒስ ነው አደይ። ደህና ነሽ? አለሁ ደህና ነኝ። ችግር አለ? አይ የለም። አደይ። አቤት። ወዴት እየሄድሽ ነው? ለሊ ጋር። ምን ነው ፊትሽ ልክ አይደለም። ችግር አለ እንዴ? አይ እንዲሁ አንዳንድ ነገሮች ተፈጥረው ነው። በቃ ፒስሽ ለሊን ሰላም ቢያት። እሺ። ሰሚ ከኪንጎ ጋር ለመጨረሻ ጊዜ የተገናኛችሁት መቼ ነው? አሁን ወደዚህ ሲመጣ አግኝቼው ነበር። ምን ነው? አይ ምንም። ምን አለሽ? ምንም። ወደዚህ ሲመጣ አጋጣሚ ነው የተገናኘነው እንጂ ሌላ ምንም ነገር የለም። እርግጠኛ ነሽ? አዎ ቅምጥል ዳይመንድ አጠገቡ ስለነበር ነው እንጂ እኔና ኪንጎ እኮ ማውራት ካቆመን ቆየን። አይቶ ባላየ ነው የሚያልፈው። ኧረ አዎ። ግን ምን ነው? ለምን ጠየቅሽኝ? አይ ምንም እንዴ ዝም ብዬ ነው። ምርጡ የለሊ ጓደኛ እንዴት ነሽ? ደህና ነኝ ባቡሬ፣ እንዴት ነህ? ደህና ነኝ። ለሊ ጋር ነሽ? አንተ ምንድነው አደይን የምታሽቀብጠው? ወይ አለሽ እንዴ? አላየሽም እኮ። ኧረ ወደዛ በእናት ሲጀመር አንተ አየኝ አላየ ምን እንዳይጎልብኝ ምን ይቀንስብኛል? እሱማ የታወቀ ነው። አንቺ ኪንጎን ጋገኘሽ ሌላ ሰው ነው ትፈልጋለሽ። በሉ በቃ እኔ ልሂድ። እሺ አደይ፣ ለሊን ደግሞ በደንብ ተንከባከቢልኝሽ እስከመጣ ድረስ አደራ። እሺ። አንተ በቃ አዲስ ሰው በመጣ ቁጥር ዝም ብለህ ታሽቀብጣለህ? ኧረ እባክሽ አደይ እኮ ነሽ ምርጧ ጀለሷ። እስኪ ባርቼ እስኪ አሁን እሷ ነያት። አሁን እኔ ከሷ በምን አንሳለሁ? በምንድን ነው እሷ የምትበልጠኝ? ለምን እንደዛ አልሽ? እንዴት ነው ኪንጎ ሸመጠጠሽ እንዴ? ኧረ አልሸመጠጠኝም። እኔ እስኪ ያፈቅረኝ እየጠበቅኩ ነው። አራት አስቂኝ ከምትል ገና እስኪያፈቅረኝ ያንቺ እስከፋ። ቆይ ለምን አይቀርብሽ? ለምንድን ነው የሚቀረው? ትቀልዳለህ እንዴ? መቼም አይቀርምሽ። አይ አንቺ በቃ መጨረሻሽ ኪንጎ ማሳደደውና አቦ የምር ትጣላኛለህ። እሺ በቃ አንተ ምንድነው ዝም ብለህ ታወራለህ እንዴ? ምን እውነት ነው የተናገርኩት? ምን ዋሽው? አረባሪች በቃ ፍታኝ በእናትህ። ሲጀመር አንተ ለሊጋ መኖር ከጀመርክ በኋላ በጣም ጠጋብ ብሏል። እሺ ቆይ እሺ ጠብቂኝ። ወዴት ነው? አደይ ግን እንዴት እስካሁን አልመጣችም? ቆይ ምን ብላ ትመጣለች? አይኗን በጨዋ ጥባ ባይውላሽ ልደውልና ከቤት እንዳያስወጣት ልንገረው። ማን አሹ ነው አደይን አስሯት የሚያስቀምጣት? ስራም አላጣ። ማሚ ሁለቱ እኮ ዘመድማማቾች ናቸው። እንዴት እንደዚህ ያደርጋል? ለካ እሱም አለ። በይ አደይንም ቤዛንም አሹንም ልካቸውን ሰጥቻቸው እመጣለሁ። እሺ ማሚዬ፣ እኔ እዚህ ስላለው አትጨነቂ። ዴቪዬን እንከባከበዋለሁ። እሺ ፍቅርንም ቼክ እያደረግሻት ቲና ድራሽን ከጎኗ እንዳትርቂያት አጠገቧ ሁኚ። እሺ እሺ ማሚ አታስቢ። አደይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው። God please ዴቪዬን አደራው። በፊትም የሆነ ነገር ፈልጋ እዛ ቤት እንደተመለሰች ገብቶኛል። አሁን ሳንዴ የሆነ ሆኗል፣ ግን በጣም ግራ ገብቶኛል። አንቺ አታስቢ አደይ፣ እኔ ደውዬ ያለውን ነገር አጣራለሁ። አንቺ እዚህ ብትሆኚ ነው የሚሻለው። አይ እንደዛማ አይሆንም። ብቻሽን አትሄጂም፣ አብረን ነው የምንሄደው። ወይ ቤዛ፣ ቆይ ግን መች ነው የሚሰለቻት? ሁሌ ሰው ላይ ክፋት ማሰብ። አላውቅም ለልዬ፣ ብቻ እነሱ ደህና ይሆኑልኝ፣ እኔ ለራሴ አልጨነቅም። ቆይ እሺ ለትዬ ደወልሽላቸው? አዎ ደጋግሜ ደውዬ ነበር፣ ግን ዘጉብኝ። በቃ ቤዛ ያደረገችውን ነገር
አንቺ እንዳደረግሽ አድርጋ ልታሳብ ፈልጋ ነው የሚሆነው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? ቆይ ሞተው ቢሆንስ? ፈጣሪ ሲጠብቅሽ ነው እንጂ እኮ ያደረገችው ነገር በጣም ከባድ ነው። ለልዬ በጣም ፈርቻለሁ። አደይ አትፍሪ። በቃ ለምታውቂው እውነት ፊት ለፊት ነው መጋፈጥ ያለብሽ። እንዴት? በቃ እውነቱን ነገሪያቸው። ካመኑሽ አመኑሽ ነው፣ ካላመኑሽም ደግሞ በቃ አላመኑሽም ማለት ነው። እዚህ መተሽ ከኔ ጋር መኖር ትችያለሽ። አደይ ተመልከች እስኪ፣ እኔ ጋር አሁን ሁሉም ነገር ተስተካክሏል። ለልዬ ዴቪስ ለሱ ጸሎት እናደርጋለን። እንግዲህ ሁለቱንም ፈጣሪ ማራቸው። ምን ማድረግ እንችላለን? አደይ በአሁን ሰዓት በቅር ነው መመራት ያለብሽ። ልክ ነሽ። ለውጥ ያስፈልገኛል። በዚህ መልኩ ስሜ በክፉ እንዲነሳ አልፈልግም። ግን ደግሞ እትዬ ጥሩ ሰው ናቸው። ላስቀይማቸው አልፈልግም። መውጣት ካለብኝም ከዛ ቤት በሰላም እንጂ በጸብ እንዲሆን አልፈልግም። በቃ አደይ አንቺ አትጨነቂ። በአሁን ሰዓት ጠንካራ ነው መሆን ያለብሽ። እሺ ዳሊ ግን ዴቭ ማየት ፈልጋለሁ። በቃ እዚህ ተቀምጠን ምንም አንሰራም። ሄደን እንየው። በቃ እውነቱን ትናገሪና እውነቱን እንጋፈጣለን። ግን እኮ ሁሉም እኔ እንደመረስኳቸው ነው የሚያውቁት። ምንም ቢያውቁ ነው አይመለከተኝም። አደይ ሄደን እውነቱን እንጋፈጣለን። እሺ ነይ ተነሽ እንሂድ። አደይስ ሀዲስ ጨንቃ ጊዜውን ወጣች። እነ ዴቭ እንዴት ሆኑ? እንዴት ናቸው? ፈጣሪ ይመስገን አልሞቱም። አሹ ለሞትም ይዳርጋል እንዴ? እሱን ሳታውቁ ነው ከአደይ ጋር ተመሳጥራችሁ ልጄ እንደዛ ያደረጋችኋት? ኧረ ተይ፣ እኛ ምንም የምናውቀው ነገር የለም። ታውቃለህ እንጂ እንዴት ነው የማታውቀው? አሁን ከደበክበት ልጅቷን ይዘና። እኔማ ልጄ ናት ብዬ ነበር፣ አንተም ዘመዷ ነህ ብዬ ነበር። ልጄ ፍቅር የምትነግረኝን ነገር አንድም ነገር አልሰማትም ነበረ። ለካ ልጄን እያሰቃያችኋት ነበር። እግዚኦ፣ ምነው እትዬ ደህና ሰው ጥሩ ሰው አልነበሩ? ምን ነካሁት ዘንድሮ? አንተም ብትሆን ያውነ አሁን ካለችበት ይዛትና ለምን እንደዚህ እንዳደረገች እንጠይቃታለን። በገዛ ቤቴ ልጄን ነጥቃችሁኝ ነበረ። ያደራ ልጄን፣ ወይኔ ልጆቼን። ቆይ ምን ቢበድላችሁ ነው እንደዚህ ያደረጋችሁት? ኧረ እትዬ አሁን እኔ ምንም አልፈልግም። ቤቴን ለቀህ ውጣ። ለስከ ዛሬውን ፈጣሪ ክፈልህ። አመሰግናለሁ። በቃ አዎ በቃ እሹ፣ አሁን ቤቴን ለቀህ ውጣ። በልጆቼ ቀልድ አላውቅም። እናንተን እጠቅማለሁ ብዬ ልጆቼን አጥቼ ነበር። ልጆቼን ማጣት አልፈልግም። እሺ እትዬ ለቅቄ እወጣለሁ። ግን አንድ ነገር እርግጠኛ ልሆንላት፣ በምወዳት እናቴ በእምዬ እምላለሁ። እምዬ ትሙት እኔ እንደዚህ አይነት ነገር አላረኩም። ሀዲህንም ቢሆን በደንብ አውቃታለሁ። እንዲህ ያለ ነገር እንደማታደርግ በሙሉ ልቤ ይመሰክርለታለሁ። ደግሞ ካጠፋው ይቅርታ። አመሰግናለሁ። ደግሞ ካጠፋው ይቅርታ። እስከ ዛሬ ለነበረው ፈጣሪ ክፈልህ። አሹ አሹ አንተ አሹ ምን ቀረሽ ሩቴ? ቆይ ወዴት ሄድክ ነው? የትስ ቤት ሄድ? ምን ቸገረሽ ሩታ? መናገር ያለብሽኝ ነገር ሁሉ ተናግረሽ አሁን በቃሽ። የከተማ ሰው እንዲህ በኋላ ፈሰስ መሆኑን ነው መቻውቂ። ለነገሩ ተይው፣ ለሌላ ጊዜ ትልቅ ትምህርት ሆኖኛል። ግን እኮ አሹ በቃ ሩታ ምንም አትበይ። ከሌላ ቀዬ የመጣ ሰው ሌባ፣ ቀማኛ፣ ውሸታም አይደል መስሎ የሚታያችሁ? ግን እንደዛ አይደለም ሩታ። እኔም ሀዲም ፈጣሪ በሚያውቀው ምንም ያደረግነው ነገር የለም። ትክክለኛ ወንጀለኛውን ፈልጋችሁ አግኙ፣ ኋላ ሌላ ነገር እንዳይፈጠርባችሁ ሩታ። አሹ መሬት ላይ ምን ትሰራለህ? አዴ ምን ላድርግልሽ ነው? ተይኝ እስቲ። ባልተነሳና ሲጭ አሁን የምታመሰግንበት እንጂ የምታማርርበት ጊዜ አይደለም። እንካችሁ ቀመስ። አራዴ አመሰግናለሁ። እሺ እናቴ፣ አንቺ ባትኖሪልኝ ኖሮ ምን ይውጠኝ ነበር? ራብ ነበር የሚደፋኝ። መስራት ትፈልጋለህ አንተ? ታዲያቴ ስንከራተት ስፈልግም ውሎ ምን ሆነና?
ቆይ እዚህ ቤት ሆነ በሩን መክፈት መዝጋት ቤቱን መጠበቅ ይከብዳል? ዘበኝነት ነው? አዎ እኔ ልክፈልና እዚህ ቤቴን ጠብቅ። ካደይም ጋር ስለሆንክ ደግሞ ነገሮች ይቀሉልሃል። አቤት አቤት እድሌ አግኝቼ ነው እትዬ። እንደው ስራ ፍለጋ ተንከራተትኩ እኮ። ዛሬ ጥሩ አጋጣሚ ነው አሹ። እዚህ ቁጭ ብዬ በር ልጠብቅ የሚገባ የሚወጣው ላይ ጥበቃውንኩ ማለት ነው። አዎ ምን ነው ልጄ ይከብዳል? ኧረ አይከብደኝም እትዬ፣ ኧረ አይከብደኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እትዬ፣ እግዚአብሔር ይስጥልኝ።